ነፃነትን ለህልፈት የዳረገው መንስኤ ታወቀ። ልጆቼን አደራ ተወዳጁ አርቲስት ከመሞቱ በፊት የተናገረው ከጠቅላይ ሚኒስትር አብይ እስከ ከንቲባ አዳነችና ቴዲ አፍሮ ያስለቀሰው የነፃነት ወርቅነህ ህልፈት በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረ ባለሙያ ነፃነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ ከተሰማ በኋላ ከፍተኛ የሀዘንና የስሜት መደበላለቅ ተፈጥሯል። ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱ እና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። ታዲያ ሁሉም መጨረሻው ወደዛው ነውና የሰው ልጅ ህይወትም እንዲህ ናትና ትናንት ማታ ቻው ብሎ የተለየ ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? የነፃነት እንዲህ በድንገት መለየት መላው የጥበብ ቤተሰብና አድናቂዎችን በሀዘን ሰብሯል። ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት ሲሆን ከሞቱ በፊት ልጆች ያደራ የመጨረሻ ቃሉ እንደነበረች ተሰምቷል። ታዲያ ከጠቅላዩ እስከ ከንቲባ አዳነች ድረስ በሚያራጫው የነፃነት ሞት ምክንያት ምን ይሆን የሚለው የብዙ አድናቂዎችና ወዳጆች ጥያቄ ሆኖ ነው የሀዘን ስሜታቸው ላይ ሌላ የስሜት መደበላለቅ የፈጠረው። ለመሆኑ ህመሙን አሸንፎ ወደሚወደው የፊልምና ቲያትር ሙያው ለመመለስና የማስታወቂያና የብራንድ አምባሳደርነቱን በርትቶ ለመስራት ሲጥር የነበረው አርቲስት ነፃነት ወርቅነህ የህልፈቱ መንስኤ ምንድን የሚለውና ስለ አርቲስቱ ያልተሰሙ መረጃዎችን ጨምረን የሀዘን ስሜታችንን ዋጥ አድርገን ልናሰማቸው አሰናድተናል። ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ደሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣች በኋላ ደውልልሻለሁ። እሺ ደሬ በቃ እሺ። አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ተሰምቷል። አርቲስትና በኢቢኤስ ቴሌቪዥን የቤተሰብ ፕሮግራም አዘጋጅና አቅራቢ ነፃነት ወርቅነህ ህልፈት ከተሰማ በኋላ በመላው ሀገሪቱ እና በውጭም የሚገኙ የአርቲስቱ አድናቂዎችና የጥበብ እንዲሁም የስራ አጋሮቹ በትልቅ ሀዘን ውስጥ እንደወደቁ እየተነገረ ይገኛል። ከጥበብ ቤተሰቦቹና አድናቂዎቹ ባሻገር የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ እንዲሁም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በአርቲስቱ ህልፈት የተሰማቸውን ልባዊ ሀዘን ገልጸዋል። ከዚህ ቀደምም በሶሻል ሚዲያዎች አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል የሚሉ መረጃዎች በስፋት ሲሰራጩ እንደነበር የሚታወቅ ሲሆን አርቲስቱም ከወራት በፊት በሚያገለግልበት ኢቢኤስ ቴሌቪዥን ቀርቦ በሶሻል ሚዲያው ላይ ስለሚወራውና ስለገጠመው ህመም ምላሽ ሰጥቶ ነበር። እሁድን በኢቢኤስ በሚለው የኢቢኤስ ፕሮግራም ላይ በመገኘት ስለ ህመሙና ከህመሙ ጋር በተገናኘ ሞቷል ተብሎ ስለመወራቱ ያብራራው ነፃነት በተለመደውና የሱ መገለጫ በሆነው ቀልድን በቁም ነገር አዋስቶ ነበር ምላሹን እንዲህ ሲል የጀመረው። ህዝብ ነፂ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ መግለጽ በጣም አንድ ትንሽ ልጅ ትላንትና ወቅስ አረጋ አግኝቼው ሰላም አለኝ። ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በእሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበረ። የተጻፉትን ነገሮች አላዩ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋር እና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው። ደነገጡ እነሱ ራሳቸው አላመኑኝም። ራሱ ምንድነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረና ያለ ነው ምናምን። አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። ህመሙ እንኳን ያውን እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ይመጣሉ አንዳንዴ ምናምን። ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜን የነገርኳቸው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4
ከዛ 2 እያለ ሰው እያለ እየተዘጋጀ ነው እንትን የሚለው ታታታታ ቢል ሰውዬው ድብን ነው ሰዓት አጣጥሞ። ለዚህ ነው የሆነ ሂደት ይኖረዋል፣ ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለንም የምናድርገው እኮ ለዛ ነው። ብዙ ሰዎች ፕሮግራም ስታቀርብ ነጽዬ ስትናገር ነጽያ ሞታል እንዲያም ነበር። ፊዚካሊ ያዩ ፕሮሰስ ነበረው ወይስ በአንድ ጊዜ ነው እንደዛ ያመመ ነጽዬ? እንትን አለው በራሱ ነገርየው። የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው። ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን ላለው እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል። ሰዎች ለምን እንደዚህ ሰዎች ላይ ጨክነው እንደዚህ ያለ የውሸት ዜና እንደሚያወሩ ባይገባኝም ምናልባትም ላይክ ለማግኘት ወይም ከቤተሰብ ውጭ አድገው እንደሆነ ራስ ወዳድነት አጥቅቷቸው ምንም ስለማይመስላቸው ሊሆን ይችላል ሲል ነበር የጀመረው። ሲቀጥልም መታመሜን እኔው ራሴ ነኝ በቀልድ አዋዝቼ በኢንስታግራም አካውንቴ የጻፍኩት ያለው ነጻነት ሰዎች ያንን ወስደው ነጻነት በጠና ታሟል፣ አለፍ ሲልም ከዚህ ዓለም በሞት ተለይቷል ብለው በማህበራዊ ሚዲያ አሰራጩ ሲል ገልጾ ነበር። አርቲስቱ በዚሁ ፕሮግራም ላይ ወደ ህንድ ያስኬደው ህመም ምን እንደሆነ ተጠይቆ የነበረ ሲሆን ሲመልስም ስለ ህመሙ ምንነትና ስላለበት ደረጃ ከመግለጽ በመቆጠብ አሁን ላይ በጣም ጥሩ በሚባል የጤንነት ሁኔታ ላይ እንደሚገኝና ህመሙ ከቤተሰብ የሚወረስ ወይም ከውፍረት ጋር በተያያዘ ጉበትን የሚጫን ነገር አለ፣ እሱን በመቀነስ መዳን ይቻላል፣ ህመሙም ለሞት የሚያበቃ አይደለም፣ አሁን ላይ እንደምታዩኝ ደህና ነኝ በማለት ነበር ህመሙን ለህዝብ አስረድቶ አድናቂዎቹና ወዳጅ ቤተሰቦቹ እንዳይጨነቁ ደባብሶ ያለፈው። አርቲስት ነጻነት ወርቅነህ በጣም ታሞ የነበረ ሲሆን በተለይ ወደ መጨረሻ አካባቢ ህመሙ ሰውነቱን ሙሉ በሙሉ ቀይሮት ህመሙ የፊት ገጽታው ላይ በደንብ እስኪታወቅ ድረስ ይታይ ነበር። እሱ ግን ሁል ጊዜ ደህና ነኝ አትጨነቁ ነበር የሚለው። ከዚህ በፊትም ከአንዴም ሁለት ጊዜ ለህክምና ወደ ውጭ ሀገር ተጉዟል። ነጻነት የተጠቃበት ህመም ከባድ የሚባል እንደሆነ ባለሙያዎች የሚገልጹ ሲሆን ይህ ሄፓቲቲስ ቢ የተሰኘው በሽታ እንክብካቤ ካልተደረገለት ወደ ጉበት ካንሰር ወይም ወደ ሊቨር ፌለር ሊያመራ የሚችልበት አጋጣሚ እጅግ ሰፊ መሆኑን ነው የተገለጸው። ሄፓቲቲስ ቢ በተሰኘ የጉበት በሽታ የታመሙ ሰዎች የመዳን ሁኔታቸው አጣብቂኝ ውስጥ የመግባት እድልም ይኖራቸዋል። ህመሙ መድኃኒት የሌለው ሲሆን ይህም በሽታው በጣም ከባድ በሽታ እንደሚያደርገው ነው የሚገለጸው። ታዲያ የምንወደውና የምናደንቀው የፊልም ተዋናይ፣ ደራሲ እንዲሁም ዳይሬክተር፣ የቴሌቪዥን ሆስት ነጻነት ወርቅነህ በዚህ ህመም ከተያዘ ቆይቶ ነበር። ይህ ህመሙን ዋጥ አድርጎ ስራውን በጥንካሬ መስራቱን ቢቀጥልም አርቲስቱ ለህመሙ እጅ ሰጥቶ ዛሬ ረፋዱን ከዚህ ዓለም በሞት መለየቱ ተሰምቷል። ነጻነት ለረጅም ዓመታት በህመም ላይ ሆኖ ከባባድ ህክምናዎችን እያደረገ በጎን የቤተሰብ ጨዋታን ቀጥ አድርጎ ሲመራ አዳዲስ ፊልሞችን ለመጀመር ሲለፋ አዳዲስ ማስታወቂያዎችንና ብራንድ አምባሳደርነትን ሲቀበል እስከ መጨረሻው እስትንፋሱ ሲፋለም ነበር የኖረው። በዚህም የነጻነት ሞት ብዙዎች ድንጋጤን የፈጠረ ሲሆን ትልልቅ የሀገር ባለስልጣኖችና የጥበብ ሰዎችም የሀዘን መግለጫዎችን እያወጡ ይገኛሉ። ከነዛ መካከልም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በይፋዊ ማህበራዊ ገጻቸው በኩል አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሰዋለሁ ብለዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦችና ለአድናቂዎቹ መጽናናትን እመኛለሁ ያሉ ሲሆን ክብርት ከንቲባ አዳነች አቤቤም በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሀዘን ገልጸዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት በመለየቱ ጥልቅ ሀዘን ተሰምቶኛል ብለዋል። አክለውም ለአርቲስት ነጻነት ቤተሰቦች፣ ወዳጆች እና አድናቂዎች በሙሉ መጽናናትን እመኛለሁ፣ ፈጣሪ ነፍሱን በአጸደ ገነት ያኑር ሲሉ ገልጸዋል። ኢቢኤስ ቴሌቪዥንም የአርቲስቱን ሞት ይፋ ባደረገበት ወቅት ሀዘኑን በመግለጽ ለቤተሰቡና ለአድናቂዎቹ መጽናናትን የተመኘ ሲሆን የቀድሞ የስራ ባልደረባው አሁን በአባይ ቴሌቪዥን እየሰራች የምትገኘው መቅደስ ደበሳይም የኔ ንጹህ ነጽዬ ከቀናት በፊት ያ ሁሉ ህልም መዳረሻ በሰሙት ጆሮዎቼ ዛሬ መለየትህን በአይኔ እስካየሁበት ሰዓት ድረስ ማመን አልችልም። በ2 ዓመታት ልዩነት አስፍዬን አንተን እንደ ወዳጅ ማጣት አለመታደል ነው ስትል ሀዘኗን በማህበራዊ ገጿ ላይ አስፍራለች። የአርቲስቱ ሞት ሁሉንም ያሳዘንና ያስደነገጠ ሲሆን እውቁ ሙዚቀኛ ቴዲ አፍሮም በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው ዋና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራም በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈት ህይወት የተሰማኝን ቃል ለመግለጽ ወዳለው ያለ ሲሆን በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሀዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ በማለት ነፍስ ይማር ብሏል።
ነጻነት የኪነ ጥበብ ሙያውን ያዳበረው በቀበሌ ኪነት ውስጥ ነው። የመጀመሪያው የቀበሌ ተውኔቱ ልብ ድፍን ይሰኛል። ከዛ በኋላ ኢቲቪ2 ወይም ኢቲቪ መዝናኛ በነበረ ሰዓት መስኮት በተሰኘ አጫጭር ድራማዎች በሚተላለፍበት ፕሮግራም ላይ ረዳት ተዋናይ ሆኖ ይሳተፍ ነበር። ነጻነት በአንድ ወቅት ማለትም ከ1995 እስከ 1999 ዓ.ም ድረስ ሙሉ ለሙሉ የቲያትር ተዋናይ ነበር ማለት ይቻላል። በ2000ዎቹ ዓ.ም አካባቢ ከቲያትር ሙያ በቀጥታ ወደ ፊልም ያመራው ነጻነት በፊልሙም የራሱን አሻራ ትቷል። ነጻነት ወርቅነህ የተሳተፋቸው ሁሉም ፊልሞች ማለት ይቻላል ደራሲው፣ ዳይሬክተሩ እንዲሁም መሪ ገጸ ባህሪን ወክሎ የሚተውነው ሜን ካራክተር እሱ ነው። በነፂ ፊልሞች ብዙዎች ትዝታላቸው። በተለይ ከ2003 እስከ 2006 ዓ.ም ባለው ጊዜ ይህ ወቅት እነ ሲቲ ቦይዝ፣ ኤፍቢአይ፣ ከ1 እስከ 3፣ ሚስተር ኤክስ፣ ያንቺው ሌባ እንዲሁም ሌሎች በርካታ ፊልሞችን የሰራበት ወቅት ነው። የቤተሰብ ጨዋታ የተሰኘው የኢቢኤስ ቴሌቪዥን ፕሮግራም የደመቀው በነጻነት ነው ማለት ይቻላል። አርቲስቱ ሞቱን ቀድሞ ተረድቶት የነበረ በሚመስል መልኩ በኢንስታግራም የመጨረሻ ፖስቱ ላይ ይቺ ለማስለቀሻ አሪፍ ናት ብሎ ፎቶ መለጠፉ ብዙዎችን እያነጋገረ ነው። ከአንድ ቀን በፊትም በዚሁ በኢንስታግራም ገጹ አንድ ሰው ምን አለኝ በሚል ርዕስ ገንዘብህንና ጤናህን ስታጣ ምንም አታጣም፣ ባህሪን ስታጣ አንድ ነገር ታጣለህ፣ ሁሉም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል፣ ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይመለሳል ብሎ ጽፎ ነበር። ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ሲሆን ባበረከታቸው ስራዎችና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። የነጻነት ህልፈት አምኖ መቀበል እጅግ ከባድ ቢሆንም ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎቹ ፈጣሪ መጽናናትን ይስጥልን። ሀገራችን ሰላም እንዲሆን፣ የታመመ እንዲድን እየተመኘን በዚሁ አበቃን። መልካም ጊዜን ተመኘን። ነጻነት ወርቅነህ እባላለሁ። እንግዲህ ስለኔ ትንሽ ልንገራችሁ። እኔ ነጻነት ወርቅነህ እባላለሁ። እናቴ ምናለሽዋ ይፍሩ ትባላለች። ወይዘሮ ምናለሽዋ ይፍሩ ይባላሉ እናቴ። አባቴ ደግሞ ሻለቃ ባሻ ወርቅነህ እምሩ ይባላል። እዚህ ጋር ከ10 አለቃ ማዕረግ ተነስቶ ነው ሻለቃ ባሻ የደረሰው እና 6 ቤተሰቦች ነን። እኔ 4ኛ ልጅ ነኝ። ከቤቱ 2 ታናሾች አሉኝ፣ 3 ታላቆች አሉኝ። እንደ ማንኛውም ያደግኩት ጭቃ ቤት ውስጥ ነው። አዲስ ዓመት ሲመጣ ሁልጊዜም ቤታችን በጋዜጣ ሄራልድ፣ አዲስ ዘመን፣ ሰርቶ አደር ምናምን ጣጣጣጣ ይደረግ ነበረ እና የኛ ዋይፋይ ያኔን የጀመርነው እና በጣም ያደግኩበትን ተቆራጭ ደሞዝ ብታውቁ በጣም ነው የምትስቁት። በጣም በ80 ብር ተቆራጭ ነው ያደግኩት እኔ ባይዘ እና ቅድም አባቴ ሻለቃ ባሻ ነው ስላችሁ ገርማችኋል። እናቴ አስማተኛ ነች ማለት ነው። 80 ብር ተቆራጭ አለ። 40 ብሩ የዛኑ ቀን ያልቃል። በ40 ብሩ ጤፍ የታሰበው በቆሎ፣ ዘንጋዳ፣ ማሽላ ይሆናል። ከዛ ማገዶ የተባለውን በእኛ ጉልበት ላይ ይሆናል። እንለቅምና እናሟሏለን። እንደዛ ነው ያደግኩት ተወልጄ ያደግኩት ኡራኤል ቤተክርስቲያን 50 እርምጃ ርቀት ላይ ነው እና ኡራኤል ሰፈር ነው ተወልጄ ያደግኩት። ሆስፒታል ነው የተወለድኩት። ባይዘው ሆስፒታል ነው የተወለድኩት። ያዝልኝ ሆስፒታል ነው የተወለድኩት። ትብቴ አድራሻ አለው ለማለት ነው። እኔ በኪራይ ነው የምኖረው አሁን እና እዚህ ለመድረሴ ዋናው ምክንያት የሰው መውደዴ ነው። ሰው መውደድ፣ ሰው በጣም ነው የምወደው። ምክንያቱም ቤት ውስጥ ስናድግ ከ10 በላይ ሆነን ነው ያደግነው እና ዛሬ እኔ እናንተ ፊት ስቆም በጣም ደስ ይለኛል። ምክንያቱም ብዙ ሰዎች ፊት ቆም ያለው እኔ ወደ እናንተ ከመድረሴ በፊት ብዙ ቤተሰብ ብዙ ሰፈር ውስጥ የእናቴ ወዳጆች የእናቴ የቅርብ ያሉ ዘመዶች ጋር ብድር ሄጄ ጠይቄ አውቃለሁ። እርሾ ጭምር እንጀራ ሲሟሽ አውቃለሁ። ድፎ ዳቦ ሲሟሽ አውቃለሁ። እኔ የእንጀራ የተፈቀፋቂ በቃ ምጣድ አንዳንዴ አመል ታወጣለች። ምጣድ አመል ማውጣቷ በጣም ጥሩ ነው። እንጀራው በቅጡ ስለማይወጣ ይሰጣቸዋል። እናንተ መብላት ነው እና ትኩስ እንጀራ በበርበሬ በጣም ነው የምወደው። ባይዘወይ በጣም ነው የምወደው። ልክ ነው። ሌላ ነገር ልወድ አልችልም። አይ ነው። ደስ የሚል ቤተሰብ ውስጥ ነው ያደግኩት። በፍቅርና በስርዓት በጨዋ ደንብ ነው ያደግኩት። ትክክለኛ ክርስቲያናዊ ቤተሰብ ነው ያሳደገኝ። አያቴ ነች ያሳደገችኝ።